እስኪ በእንግሊዘኛ የተለመደ ቦታ እንገናኝ በለኝ። ኦኬ የተለመደ ቦታ ደግሞ እዛ የምናውቀው ቦታ ማለት ይችላል። meet me the place we are always what is difficult. እሺ ቀጥሎ አንድ ጥያቄ ቀለል ያለች ደግሞ ልጠይቅህ። እስኪ ፎቶ ልታነሳኝ ትችላለህ በለኝ። ፎቶ ልታነሳኝ ትችላለህ? Can you take a photo? Can you take a photo? I think አንድ ደግሞ ትንሽ ከበድ የምትል ልጠይቅህ። እስኪ ጠጋ በልልኝ በለኝ። ለምሳሌ መቀመጫ ላይ ቁጭ ብያለሁ አይደለ? ጠጋ በልልኝ በለኝ። I think scoot over. That's great. Thank you very much. All right. በእንግሊዘኛ ፎቶ ልታነሳኝ ትችላለህ ወይ ለማለት ከፈለጋችሁ can you take a photo of me ማለት ትችላላችሁ። can you take a photo of me። የተለመደ ቦታ እንገናኝ ለማለት ከፈለጋችሁ ደግሞ የተለመደ ቦታ እንገናኝ ለማለት ከፈለጋችሁ ደግሞ let's meet at the usual spot ማለት ትችላላችሁ። ወይም let's meet at our usual spot ብላችሁ መናገር ትችላላችሁ። የመጨረሻው ደግሞ ጠጋ በልልኝ ለማለት ከፈለጋችሁ scoot over ብላችሁ መግለጽ ትችላላችሁ። እንግሊዘኛ መናገር ከባድ ሆኖባችኋል? ከሆነስ ብራይ እንግሊሽ መፍትሄውን ይዞላችሁ መጥቷል። ለ3 ወር የሚቆይ የኮሚኒኬሽን ስኪላችሁን የሚያሳድግ ትሬኒንግ ይዘንላችሁ መጥተናል። በዚህ የትሬኒንግ ወቅት የምናተኩረው የእናንተን የስፒኪንግ ክህሎትና የሊስኒንግ ክህሎታችሁን ማሳደግ ላይ ብቻ ይሆናል ማለት ነው። ለጊዜው ህጎቹን እንተዋቸዋለን። በዚህ የትሬኒንግ ወቅት እናንተ ሀሳባችሁን መግለጽ እና የሌሎቹን ሀሳብ ደግሞ መቀበል እንድችሉ ነው የምናደርጋችሁ። ይህንን ኮርስ ለመመዝገብ ከፈለጋችሁ እታች ባሉ ስልክ ቁጥሮች ወይም ደግሞ ላይ በምታገኙት የቴሌግራም ዩዘርኔም መመዝገብ ትችላላችሁ። እንዲሁም ሰዓት ወይም ጊዜ የምትሉን ከሆነ ደግሞ ባላችሁበት በኦንላይን ወይም ደግሞ እኛ ባለንበት መታችሁ በአካል መማር ትችላላችሁ። ስለዚህ ይሄ ድል እንዳይመልጣችሁ። Thank you for watching Braai English.